ጥያቄ ነበረኝ። እሺ ጥያቄ እኔ የምኖረው ባህር ዳር ነው እና ከቤተሰብ ጋር ነው የምኖረው። እንደዚህ ክርክር እየተነሳ እና የራሴን ጥናት እያደረግኩ ነበር ማለት ነው። እና ያሲን ኑሩን ያውቋቸዋል መቼም። እሳቸውን በጣም ነበር መከታተላቸው እና እስልምናን ለመቀበል ፈልጌ ነበረ። ግን ከቤተሰብ ጋር ያው ጥሩ ነገር አይደለም ያለሁት። እንደዚህ ከተቀበልኩኝ እነሱ ደስ አይላቸውም። እንዲሁ ዝም ብዬ ጥናት ግልጽ ነገር አልነገርኳቸውም። ግን እንዲሁ ሳነበው የሆነ አንዳንድ ነገር ሲናገር ምናምን ደስ አይላቸውም። ማዘርም ደስ አይላትም እና በጣም ጨንቆኛል። አሁን ላይ ትናንት ማታ ባትሪ ዘግቶበት ነው የወጣሁት እንጂ ልጠይቅ ገብቼ ነበር። እና ማለት የሆነ ሰው ራሱ በውስጥ በልብ መያዝ ትችላለህ ምናምን አለኝ። ግን እሱ በቂ ነው ብዬ አላስብም። እኔ ቁርአን መቅራት እፈልጋለሁ፣ መስለም እፈልጋለሁ። ግን መንገዶች አልተመቻቹልኝም። በቃ እንዳሰብኩት እየተጓዘልኝ አይደለም። እና ምን ትመክረኛለህ? አንድ ሰው መስለም ፈልጎ ግን ቤተሰቦችን ከነሱ የሚሰነዘርበትን አቋም ወይም የሚያንጸባርቁለትን አቋም ይፈራሉ። ይህ ሰው ምን ማድረግ ነው ያለበት ወደሚለው ስንመጣ እንግዲህ ከሁሉ በላይ የፈጣሪ ትዕዛዝ ይቀደማል። ይህም ሁላችንም ልናምን ይገባል። የቤተሰቦቻችን ፍላጎት አለ፣ የጓደኞቻችን ፍላጎት አለ፣ የአካባቢያችን ሰዎች ፍላጎት አለ። የአምላክ ደግሞ የት ነው መቀደም ያለበት? የአምላክ ትዕዛዝ ነው። ምክንያቱም እኛ የእርሱ ነን። የፈጠረን ዓላማ እርሱን በብቸኝነት እንድንገዛ ነው። ቤተሰቦች ሌላ ከሆነ ፍላጎታቸው የእነሱ ፍላጎት እዚህ ጋር ከአምላክ ጋር ሊወዳደር አይችልም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ ምን አሉ? ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ አሉ። ፈጣሪን በማመፅ ፍጥረታትን መታዘዝ አይቻልም፣ ቤተሰብን ቢሆን አሉ። የፈጣሪ ትዕዛዝ እና የቤተሰብ ትዕዛዝ ቢጋጭብን የፈጣሪ ትዕዛዝ ይቀደማል። እርግጥ ነው ያ ነገር ዋጋ ያስከፍላቸዋል። ከቤተሰብ ሊያገሏቸው ይችላሉ፣ ሊያባሯቸው ይችላሉ። ያን ሁሉ ግን ሰው ለፈጣሪው ትዕዛዝ ሲል መቋቋም አለበት። ገብታችኋል? አብርሃምን ታውቀዋለህ? ምናልባት ኢብራሂም ዓለይሂ ሰላም አባቱ ጣዖት አምላኪ ነበር። አባቱን አስተምረው፣ አባዬ ከዚህ ከባዕድ አምልኮ ውጣ ተመለስ አለው። ግን አባቱ መጨረሻ ላይ ለኢን ለም ተንተሂ ለአርጁመነከ አለው። አብርሃም ሆይ ወደዚህ አንዱን አምላክ በብቸኝነት ተጣራ እያልክ የምትጠራኝን ነገር እንዲሁም እነዚህ አማልክቶችን እንድተው የምትከለክለኝን ነገር ካላቋረጥክ በቃ እደበድብሃለሁ አለው። ለአርጁመነከ እቀጠቅጥሃለሁኝ አለው። ወህጁርኒ መልያ ራቀኝ ከዚህ አለው። እዛ አባቱ ወአዕተዚሉከ አለ ኢብራሂም፣ እኔስ እርቅሃለሁኝ እንደሱ ከሆነ አለው። ወማ ተድዑነ ሚን ዱኒላህ፣ ከአምላኬ ከአላህ ውጭ ሌላ የምትጠራቸውን አካሎችንም ርቃቸዋለሁ። ወአድዑ ረቢ፣ ጌታዬን አንዱን አምላክን አላህን በብቸኝነት እያመለኩኝ ይኖራለሁኝ አለ። ይህ ነው የማንኛውም ሰው አቋም ሊሆን የሚገባው። ኢብራሂም አርአያችን ነው። ለቀድ ካነ ለኩም ፊ ኢብራሂም ወለዚነ መዐሁ እያለ አላህ ሱብሓነሁ ወተዓላ ይናገራል። ለቀድ ካነ ለኩም ኡስወቱን ሐሰነቱን ፊ ኢብራሂም ወለዚነ መዐሁ፣ በእርግጥም በኢብራሂም እና ከእነዚያ ከእርሱ ጋር ያሉት ሰዎች የእነርሱ ስራ ለእናንተ እንደ ተምሳሌት እንደ አርአያ የሆነ ያለ አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ የቤተሰብ ፍላጎት እና የፈጣሪ ፍላጎት ሊጋጭብን የፈጣሪ ፍላጎት ነው መቀደም ያለው። ምክንያቱም እዚህ የመጣ ነው እርሱን ልንገዛ ነው። አላህ በቁርአን ላይ ለምን ዓላማ እንደፈጠረን ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ። ሰዎችንም ሆነ ማንኛውንም ፍጥረት ጋር እንዲሁም እኔም በብቸኝነት እንዲገዙ ሌላ ዓላማ አልፈጠርኳቸውም። ስለዚህ ሰው ለተፈጠረው ዓላማ ነው መኖር፣ የፈጣሪው ትዕዛዝ ነው መኖር ያለበት። ያ ነው። እሺ ይበልጥ ስለ እስላም እንዲያስተምሩ ይህን ልጅ ከታች ያለው ልጅ ፎሎ አድርጎ ቁርአን ያስተምራል። እንዲሁም እስላማዊ ትምህርቶችን ሐዲሶች የምትማሩበት ግሩፕ ምናምን ያገናኛል። እንደሱ አድርግ። ሌላው ስለ እስላም የተወሰነ ልንገርህ። ከዚህ በፊትም ሰምተህ ሊሆን ይችላል፣ ተጨማሪ እንዲሆን ለዛ ኢስላም ብሎ ማለት አምላካችን አላህ ሱብሓነሁ ወተዓላ በነቢያት በኩል ለሰው ዘር የደነገገው ብቸኛው መለኮታዊ ሃይማኖት ነው። እንግዲህ ከአዳም እንጀምር። የአምላካችን አስተምህሮ በነቢያት በኩል ከአዳም ይጀምራል። የመጀመሪያውን ሰው ነው ይሄን ነገር ያስተማረው። ወለቀድ ዐሂድና ኢላ አደመ ሚን ቀብል ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት
ከአዳም ጋር ቃል ኪዳንን ይዣለሁ ይላል። ኪዳኔን አውርጄለታለሁ ይላል። ምንድን ነው የአምላክ ኪዳን? በነቢያት በኩል አምላክ በብቸኝነት መገዛት፣ በእርሱ ላይ ቅንጣትን አለማጋራት። ይህን የሚያስተምረን የሃይማኖት አይነት ኢስላም ተብሎ ይጠራል። ቦታቸዋል። ኢስላም ብሎ ማለት ትርጉሙ ቀጥታ አልኢስቲስላሙ ሊላህ ወልኢንቅያድ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአቱ ሚን አህሊ ልኪታብ፣ ለአንድና ብቸኛ ለሆነው አምላክ ለአላህ ብቸኝነት መገዛት ማለት ነው። እርሱ ላይ ቅንጣትን ሳታጋሩ መታዘዝ። ነቢያቶች ሁሉ ይህን ያስተማሩት ትእዛዛት ሁሉ ፊተኛይቱና መጀመሪያዊቱ እስራኤል ሆይ ስማ ጌታን በላችን አንድ አምላክ ነበር አለ እስራኤላውያን ነቢያቶች። ስለዚህ አንድና ብቸኛ የሆነውን አምላክ በብቸኝነት ተገዙ። ይሄ ነው አምላክ አንድ ብቻ ነው ብለው ነው ነቢያት ያስተማሩት። አምላክ አንድም ሶስትም ነው በፍጹም አላሉ። አምላክ ዘላለም ሕያው እንደሆነ አስተምረዋል። በፍጹም እንደማይሞት አስተምረዋል። አይ አምላክ ስለ እኔ ኃጢአት ብሎ ሞቶልኛል ብሎ ሂሳብ የለም። አምላክ አይሞትም። ቦታቸዋለ። አምላክ ከባህሪያቶቹ መካከል ምንድን ነው? አልሐይ ምሳል አለዚ ለይሰ ለሁ ቢዳያ ፊ ሐያቲ ወለይሰ ለሁ ኒሃያ ፊ ሐያቲ። እርሱ ዘላለማዊ ሕያው ነው። በሕያውነቱ ላይ ጅማሬም ፍጻሜም የለውም። ሕያውነቱ የጀመረው ከዚህ ጊዜ ጀምሮ ነው። እስከዚህ ድረስ ደግሞ ፍጻሜውን አግቷል ተብሎ አይገለጽም። አምላክ ወል አወል ወል አኺር ይላል። ስለ ራሱ ሲናገር አምላካችን አላህ እኔ የመጀመሪያውም የመጨረሻውም ነኝ አለ። ቦታቸዋለ። ፍጥረታት ግን ጅማሬና ፍጻሜ ያላቸው፣ እርሱ ግን ጅማሬና ፍጻሜ የለውም። ቦታቸዋለ። ይሄ ነው። ሌላኛው ባህሪው እርሱ መለኮት ብቻ ነው። ባህሪያቶች ሁሉ በመለኮትነቱ ላይ ሰውነት የለበትም፣ የፍጡር ባህሪ የለበትም፣ ክልክል የለውም። በሰዎች እኔ ረቡ ላአተገየር ይላል። እኔ አምላክ ብቻ ነኝ፣ አልለዋወጥም፣ አልቀያየርም ይላል። አምላክም ነው ሰውነቱ ብሎ አምላክ የሚገለጽ አይደለም። ቦታቸዋልና ይህ ነው እና ስለዚህ ወደዚህ ወደ ኢስላም እንዲመጡ ሰዎች አምላክ አላህ ሱብሓነሁ ወተዓላ በየዘመናት ነቢያት የሚባሉን እያስነሳ ለትውልድ እንዲያስተምሩ አዟቸዋል። እስላምን እንድንከተል ያዛል። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ኢነ ዲነ ዒንደ ላሂ ልኢስላም አለ። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛ ሃይማኖት እስልምና ነው እያለ ይናገራል። ወረዲቱ ለኩም ልኢስላም ዲና ይላል። ሌላ ቦታ ላይ እስልምና ሃይማኖት ብቻ ነው የወደድኩላችሁ ይላል። በሌላ ቦታ ላይ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱም ይላል። ሙሐመድ ሆይ ለእነዚያ ለአይሁድ እና ለክርስቲያኖች እንዲሁም ለሌላውም ህዝብ ሙስሊም ሁኑ በላቸው ይላል። ፈኢን አስለሙ ፈቀድ ይህተደው ማለት ከሰለሙ በእርግጥም ቀና ጎዳና ተመሩ። ወኢን ተወለው ፈኢነማ ዐለይከ ልበላግ አያነሰልምም እንዲህ ካሉ ደግሞ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው አለ። ራቻለ እሺ ፈቃደኛ ከሆንክ እስልምናን ለመቀበል ሻሃዳ እናስይዝሃለን። እስላማዊ ትምህርት ምን አለ መሰለህ፣ ቆይ እኔ አሁን የማውቀው ያለ በእኛ ሃይማኖት ማለት ነው። የሆነ ሰው ወደ ሃይማኖት እንትን ሲል እንደዚህ የቄስ ትምህርት የሚያማርበት ምናምን ቦታ አለ። ተረድተኛል? እና እኔ አሁን አባቴ ጋር ነው የምኖረው፣ ቤተሰብ ጋር ነው የምኖረው። አባቴ መጋዘን ውስጥ ነው የምሰራው። ይህን ነገር ከተቀበልኩ አይኔ እንደማይፈልጉ 100% አውቃለሁ። ግን ያንን ሁሉ ነገር እኔ ሁሉንም ነገር ለመተው ዝግጁ ነኝ። ግን እኔ አንድ ነገር እፈልጋለሁ። ገብቷል? መማር እፈልጋለሁ፣ ማወቅ እፈልጋለሁ፣ ሁሉንም ነገር ማወቅ እፈልጋለሁ። ያወቅኩት ነገር አለ። እሱ አሁን ለምቀየርበት በቂ ምክንያቴ ነው። ተረድተኛል? ግን ወደዛ ቦታ መሄድ እፈልጋለሁ። ምናልባት እናንተ እንደዚህ ያለበት ቦታ እኔ መማር የምንችልበት ቦታ እንደዛ እኔ አሁን ለብዙ ሰዎችም አርአያ መሆን ነው የምፈልገው። ተረድተኛል? እና ወደዛ ቦታ መሄድ እፈልጋለሁ። እኔ አሁን ያን አድርጌ እዚህ መኖር እችላለሁ፣ የፈለገውም ነገር መቀበል እችላለሁ። ያ አያስገደኝም። ግን በዚህ ባለበት ሁኔታ አይደለም። እኔ ብዙ ነገር ወደፊት አለ አይደለ ማገልገል እንትን ማለት በዚህ ሁኔታ ሁኜ መሄድ አልፈልግም እንጂ አሁን እኔ ነገር ባረግ ወንድሞቼ በእኔ ላይ ወይም ቤተሰብ የሆነ ነገር እንደሚያደርግ አምናለሁ። ያን ነገር ደግሞ ለማድረግ ስማችን እንደዚህ ያጠፋ ምናምን እንደሚሉኝ ስለማምን ነው። ገብተዋል? እኔ ግን አሁን ባለሁበት ሁኔታ ሳይሆን ለብዙ ሰው አርአያ ሁኜ ተገዝቼ በደንብ አውቄው ማለት አሁን ያሳለፍኩት ነገር ራሱ በጣም የሚቆረቁረኝ ታውቃለህ። አሁን ያሳለፍኩት ራሱ ግን ይኸው አሁን ላይ ይህን ልቤን ብሩህ ስላደረገልኝ በጣም አመሰግነዋለሁ ፈጣሪም ማለት ነው። እና ምን አለ መሰለህ ብቻ አሁን ቃላት ያጥረኛል ታውቃለህ።
ድፍረቱም እንደዚህ የለኝም። እንዴት አደርጋለሁ መሰለህ እና እኔ አሁን አንተ ቤተሰብ መናገር አይጠብቅም። እናንተ አሁን በየቀኑ የምታደርጉትን ነገር አለ አይደል? እቀን አለሁ እሱ ማድረግ ፈልጋለሁ። ብዙ ነገር እነዛን ነገሮች ማሳካት ፈልጋለሁ። እኔ አሁን ምንም ነገር አልፈልግም። ምድራዊ ነገር ማለት በልቡ ምናልባት ይህንን በልቡ ያለ ሰው ነው የሚያውቀው፣ በልቡ ያለ ሰው ብቻ ነው። እና ከዚህ በላይ መናገር አልችልም። እሱ እኔ አሁን ለእኔ በቂ ነው ብዬ አላውቅም። እሱን ማድረግ በጣም ቀላል ነው። የትም ቦታ ሂጅ አደርገዋለሁ። ግን ያን አይደለም። ከዛ የሚቀጥሉ ብዙ ነገሮች አሉ። ማወቅ መማር ብዙ ነገሮች አሉ። ገብተዋል። እሱን አድርገህ ብቻ በቂ ነው ማለት አይደለም። እኔ አሁን ብቻ ተረድተኛል ብዬ አስባለሁ። ገብቶኛል። አንደኛ ሰውየው ከሰለመ በኋላ ለማንኛውም የእስላማዊ ትምህርቶች እንድትማርና እንዲያግዝህ የተቻለ ፋይት የሚል ይታያል። ቶሎ አትደስ እሺ። ከታች ያለው ከአንተ በታች ያለው ልጅ አለ ፋይዝ ጀማል የሚል ይታያል። እሱን ፎሎ አድርገን እና በውስጥ አናገር እስላማዊ ትምህርቶች እንድትማር ይረዳሃል ኢንሻአላህ። ሌላኛው ነገር አንድ ሰው ሻሃዳ ወይንም ተቀብሎ እስልምናን ተቀብሎ እስልምናን ከተረዳ በኋላ አንተ ቤተሰቦች ይህን ነገር ችግር የሚፈጥርበት ከሆነ ለብቻ ገንጠል ያለ ቦታ የምታገኝበት ክላስ ካለ እዛች እነሱ በማያዩበት ጊዜ መስከር ትችላለህ። ሶላቶች ሙስሊም ጓደኛ ካለ ምን እንደሚባል አላውቅም። ምን እንደሚባል አላውቅም። መልካም ገብቷል። ያን ነገር ነው መማር ፈልገዋል። መልካም እሱ ከታች ያለው ልጅ እሱ ያግዝሃል። ሶላት ውስጥ የሚባሉትን ነገራቶች ከነ ትርጉሙ ያስተምርሃል። ያንን ትማራለህ። እሺ ይበልጥ ደግሞ ወደፊት የምትማርበት መድረሳ ምናምን እስላማዊ ትምህርት ቤቶች ማንኛውም ሙስሊም ያግዝሃል ኢንሻአላህ። እና እሱ ነው እንድታመቻችልኝ ፈልገው። አሁን ነገውንም መምጣት እችላለሁ። እዛ ቦታ ይሄድ እዚህ ቦታ አለ ብትሉኝ እዛ ቦታ መድረስ እችላለሁ እንጂ እንኳን ከዛም በኋላ ሁሉንም ነገር አቁሜ እሱን ብቻ ነው የምፈልገው። ታውቃለህ፣ እኔ የምፈልገው ይሄን ነው። ሄዱን የምታገኘ ልጆች ካላቸው አገናኙት። እሺ ምናልባት ቤት ካላቸው። ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ። ፎሎ አድርገኝ ወንድም፣ እኔ ሰለምተሽ ግሩፕ አስገባሃለሁኝ። ፎሎ አድርገኝ፣ እዛም ትማራለህ፣ ፋይዝም ጋር ትማራለህ። አሰላሙ አለይኩም ወረህመቱላህ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እሺ በመጀመሪያ ጀዛከላህ ኸይር ስላስገባኝ በጣም ነው የማመሰግነው። አንድ ጥያቄ ነበረኝ እና እኔ ሙስሊም ነኝ ማለት በቃ በቁርአንም በሐዲስም በደንብ አድርጌ ነው የማምነው። ግን በዚህ አሁን በዚህ ሰሞን የሆነ ሳረግ ትንሽ የግጭት ፈጠረብኝና አንተም የጠየቀው የሆነ በደንብ አድርገህ ስለምትመልስልኝ ስለማቅ ነው እና በደንብ ብለህ እንድትመልስልኝ ብዬ ነው እንዲገባኝ ብዬ አዛብ አልቀብር ሲባል ማለት እኔ በእንትን ነው የማውቀው ይሄ በሐዲስ ላይ አዛብ አልቀብር እንዳለ ማለት ነው። እና ቁርአን ላይ ሱረት ያሲን ላይ ምንድን ነበብኩኝ መን በዐተና ሚን መርቀዲና እንዴት ነው እሷችን? ሰላም ነው አልሐምዱሊላህ። እሺ እና መን በዐተና ሚን መርቀዲና ይላሉ ማለት ትርጉሙ ላይ ምንድን ነው ያየሁት? ከመተኛታችን ማን ነው የቀሰቀሰን? የሆነ ተኝተው ቀብር ላይ ተኝተው እንደነበርና ልክ እንደሚነሱና ይሄን የሚሉት የሆነ ናቸው ማለት ሙስሊም ያልሆኑ ሰዎች ሙስሊም ያልሆኑ ማለት ገብተዋል። በቃ ላይ የሌሉ በአላህ ዲን ላይ ወይም በሲራጥ ላይ የሌሉ በአላህ ሁዳ ላይ የሌሉ ናቸው። እና እንደዚህ አይነት ሰዎች ደግሞ ማውቀው ቀብር ላይ ቅጣት ነው የሚጠብቃቸው። እነዚህ ተነስተው መን በዐተና ሚን መርቀዲና ካሉ ቅጣት አለመኖሩ ያስይዛል ወይ? በሌላ ኢለቢስና የውመን አው ባዕደ የውም ነው ቃሉ በል ለቢስና የውመን አው ባዕደ የውም ይላሉ። አንድ ቀን ወይም ግማሽ ነው ማን ነው የቆየን ምናምን ይላሉ። እና በቃ የቀብር ቅጣታቸውን ወይም የቀብር ጊዜያቸውን በዚህ አጭርነት ከገለጹ የቀብር ቅጣት አለመኖሩ ያስይዛልን ወይም ከሐዲስ ከተጋጨብኝ ነገርና እንድትመልስልኝ ፈልጌ ነው። እሺ አዛብ አልቀብር ሳቢቱን ፊል ኪታብ ወሱና የቀብር ቅጣት ወይንም የቀብር ጸጋ ልክ እንደሁ ወነዒም አልቀብር በቁርአንና በሐዲስ የጸደቀ
ወደ አያዎቹ እነሱን እናብራራቸዋለን እንመጣለን። ግን ይሄ አስል ነው፣ መሰረት ነው። የእምነታችን መሰረት አንደኛ ምንድነው? የቀብር ቅጣትና ጸጋ አለ። ይሄን አላህ ስብሐነሁ ወተዓላ በቁርአን ላይ ይናገራል። النار يعرضون عليها ስለ ፊርዓውንና ስለ ተከታዮቹ ሲናገር አላህ ሱረቱል ጋፊር ላይ ምን ይላል? النار يعرضون عليها غدوا وعشيا በጠዋትና በማታ እሳት በእነርሱ ላይ ይቀረብላቸዋል፣ በእሳት ይቀጣሉ። ويوم تقوم الساعة أدخلوا على فرعون أشد العذاب የትንሣኤዋ ቀን በምትቆም ጊዜ ደግሞ ብርቱ ወደ ሆነው ቅጣት ወደ ጀሃነም አስገቧቸው ይባላል። አየሽ አይደለ? ጀሃነም ውስጥ ከመግባታቸው በፊት በቀብር ውስጥ ቅጣት እንዳለባቸው አላህ ስብሐነሁ ወተዓላ የእሳት ቅጣት እንዳለባቸው ይናገራል። ከዛቸው በሌላ ቦታ ላይ በሱረት አልሙእሚኑን ላይ አላህ ስብሐነሁ ወተዓላ ምን ይላል? حتى إذا جاء أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت كلا إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون. ايش ሰዎች እስከሚቀሰቀሱበት ቀን ድረስ ለእነርሱ በርዘኽ የተባለ የቀብር ህይወት አለባቸው እያለ ይናገራል። ከታቸው አለ በርዘኽ ማለት በአንድ ነገርና በሌላ ነገር መካከል ያለ ክፍተት ነው። ስለዚህ በዚህ ባለንባት ህይወትና በቀጣዩ ዓለም በየውመል ቂያማ ድረስ መካከል ያለውን ህይወት ወሚን ወራኢሂም በርዘኹን ኢላ የውም ዩብዓሱን እስከሚቀሰቀሱበት ቀን ድረስ ነው። እሺ በነቢያችን ሰለላሁ ዐለይሂ ወሰለም ከዛሊክ ልክ እንዲሁ ሐዲስ ላይ የቀብር ቅጣትና ጸጋ እንዳለ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሃቦቻቸው ጋር በሆነ ቀብር ስላለፉ እያለፉ እያለ ምን አሉ? ኢነሁማ ለዩዐዘባን ያሉ እነዚህ የሁለት ቀብር ባለቤቶች አሁን እየተቀጡ ነው አሉ። ወማ ዩዐዘባኒ ፊ ከቢር አሐዱሁማ ካነ ላ የስተቲሩ ሚን በውሊህ ወልአኸሩ ካነ የምሺ ቢነሚማ አሉ። አሁን አንደኛው እየተቀጣ ያለው ከሽንቱ በአግባቡ አይጸዳዳም ነበር አሉ። ያ ማለት ሶላ እስቲንጃ ሲያደርግ ጊዜ ሽንቱን በአግባቡ አያደርግም ነበር ሰውዬው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ተነዘሁ ሚነል በውል ፈኢነ አመተ ዐዛብል ቀብር ሚነል በውል አሉ። ይህ የቀብር ቅጣት እንዳለ ተናግረዋል። ከሽንት በአግባቡ ተጽዳዱ። አብዛኛው የቀብር ቅጣት ከሽንት በአግባቡ ባለመጸዳዳት ነው እና ሰውዬው እስቲንጃ ሲያደርግ ጊዜ በስነስርዓት ማድረግ አለበት። ረጋ ብሎ ቦታቸዋል። ያ ሽንቱ እየነጀሰው ከሆነ ይሄ ነገር ያስጠይቀዋል። ያ የቀብር ቅጣት እንዳለ ተናገሩ። ሌላኛው ወልአኸሩ ካነ የምሺ ቢነሚማ አሉ። ሌላኛው በቀብር ውስጥ እየተቀጣ ያለበት ምክንያት ነገርን ያዋስድ ነበር አሉ። ነገረኛ ሰዎች አነማሙ ላ የድኹሉል ጀነ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ወፊ ሪዋየቲን ኡኽራ አልቀታቱ ላ የድኹሉል ጀነ ብሎ ተናገሩ። ያቻላል ይህ ነው እና ስለዚህ የቀብር ቅጣት እንዳለ ከዚህ ትረዳላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ተናግረዋል። ثم يأتياه ملكان فيسألانه فيقيمانه فيسألانه ثلاثة أسئلة: من ربك وما دينك وما نبيك أو ما هذا الرجل الذي بعث فيك. ይህ ሁሉ እንዳለ የቀብር ጥያቄዎች ከዚያ በኋላ የቀብር ቅጣት እንዳለ ተናግረዋል። ስለዚህ አሁን ወደ አነሳሻቸው አያዎች እንምጣ። እሱ ምንድነው? የጊዜያት ማጠሩ ቃሉ ለቢስና የውመን አው ባዕض የውም የሚሉት ምን ያክል ጊዜ ቆያቸው ሲባሉ ጊዜው መልቂያማ ከሃዲያኖች አንድ ቀን ወይ ግማሽ ቀን ይላሉ። እንደዚያ ከሆነች ታዲያ የቀብር ቅጣት በዚህ ቅጽበት አልፏል ማለት እንችላለን። አሁን እዚህ ጋር ልናውቅ የሚገባው ነገር ምንድን ነው? ከአኼራ አንጻር ከሞት በኋላ ያለውን ህይወት አንጻር የምድራዊ ህይወት አጭር መሆኗን ነው የምንረዳው። በተሻለ ሰዎች የውመል ቂያማ ለ50 ሺህ ዓመት ሊቆሙ ሲዘጋጁ በምድር ላይ የቆዩትን የ50 ዓመት የ60 ዓመት ጊዜ ከምን ሊቆጥሯት ይችላሉ? ምንም ጥቂት እንደሆነች ነው። ታቻላ ምንም ጥቂት እንደሆነች ነው። ሌላኛው የቀብር ህይወትን ከይፍያውን ካለመረዳት ነው። ምን አለ መሰለሽ እህት፣ ገይብ የሆኑ ነገራቶች በእኛ ከይፍያ ወይም በእኛ እንዴት ሁኔታው በዚህ መልኩ ነው ብሎ በእንደ ምድራዊ ከተረዳ ነው እሱ የዛኔ ስህተት የሚፈጠረው። ታቸዋል عذاب القبر ثابت في الكتاب والسنة لكن كيفيتها وزمنها لا يعلمها إلا الله سبحانه وتعالى. ሁኔታው እንዴት ነው ያ የቀብር ህይወት ልክ እንዲሁ ደግሞ ጊዜው እንዴት ነው የሚያልፈው የሚለውን አላህ ስብሐነ ወተዓላ ራሱን የሚያውቀው እሱ። እንደ ምድራዊ ህይወት አይደለም። ቀንና ሌሊት ፀሐይ ጨረቃ የሚያልፍበት ዓለም አይደለም። ከይፍያውን ወደ አላህ ልብ በይ። መላእክቶችን እናውቃለን እኛ። ለምሳሌ ክንፋማ ናቸው። 600 ክንፍ ያለው አካል አለ መልአኩ ጅብሪል። ምን አይነት ነው ከይፍያው? ላ ያዕለሙ ኢለላህ። ማንኛውም ስለ ሩቅ እውቀት የተነገሩ ነገራቶችን ሁሉ ከይፍያውን እንደ ምድራዊ መመዘን የለብንም። እንደ ምድራዊ መመዘን አንችልም። እነዚያ
በቁርአን እና ሐዲስ ላይ ከጸደቀ ያን ነገር ከይፍያ ለአላህ ሱብሓነሁ ወተዓላ መተው ያ ነው እና ከአኺራ አንጻር ሲታይ ነው እነዚህ ጊዜያቶች አጭር የመሰሉ ገብቶሻል። ሌላኛው የቃሉ ያ ወይለና መን በዐሰና ሚን መርቀዲና ዋ ጥፋታችን ማን ነው ከእንቅልፋችን የቀሰቀሰን ይላሉ ከሃዲያኖች። ስለዚህ ቅጣት አለመኖሩን ያሳያል ወይ? አያሳይም። በእነርሱ ላይ ያለፈው ጊዜ ጥቂት ጊዜ መሆኑን ያሳያል ወይ? አያሳይም። ዘመናቶች አልፈዋል፣ ተቆጥረዋል። ግን ያ የሚያልፈው እንዴት መሰላችሁ? በሌላ ቦታ መረዳት ትችላለች። ያ የሚያልፈው ልክ በአጭር ጊዜ እንዳለፈ ይመስለናል ቁርአኑ ላይ ሲናገር። በእነርሱ ላይ ግን ያ ቅጣት እስከ የውመል ቂያማ ድረስ ይቀጥላል። ለምሳሌ ልስጥሽ፣ የሞቱ ሰዎች ከዚያ በኋላ በሚቀሰቀሱ ጊዜ ምን ያክል ጊዜ እንደሚሰማቸው አጭር ጊዜ የሚሰማቸው ይመስለን፣ ቅጣቱ ግን አልፏል። ቅጣቱ ሆሯል በእነሱ ላይ፣ ጸጋውም አልፏል በእነሱ ላይ። ጸጋውን አግኝተዋል መልካም ሰዎች ከሆኑ። አስሓቡል ካህፍን ታውቂያለሽ አይደል? ቤትሽን አንሺ። አውቃለሁ። አስሓቡል ካህፍ ምን ያክል ጊዜ ነው የቆዩት? 309 ዓመት። ነገር ግን ሲቀሰቀሱ 309 ዓመት እንደቆየ ያውቁ ነበር ወይንስ ግማሽ ቀን ነች? ግማሽ ቀን። አይዋ አየሽው አይደለ? ነገር ግን እነዚህ ሰዎች አልቆየንም እኛ ግማሽ ቀን ነው ብለው እነሱ እንደዛ ነው የሚያውቁት። ነገር ግን በእነርሱ ላይ ያለፈው ጊዜ ምን ያክል ነው ከተባለ 309 ዓመት። አሁንም ልክ እንዲሁ ሌላ ምሳሌ ልስጥሽ። ዑዘይር ሱረቱል በቀራ ላይ ታሪኩ ተገልጿል። አው ከለዚ መረ ዐላ ቀርየትን ወሂየ ኻዊየቱን ዐላ ዑሩሽሃ ቃለ አና ዩሕዪ ሃዚሂ ላሁ በዕደ መውቲሃ ፈአማተሁ ላሁ ከም 100 ዓም ثم بعثه قال كم لبثت። ከዛ ሲቀሰቀስ ጊዜ ምን አለ ዑዘይር? ምን ያክል ጊዜ ነው የቆየው? 100 ዓመት ቆይቷል። አላህ ሙት አለው እና ለ100 ዓመት ያክል ቆየ። ከ100 ዓመት በኋላ ሲቀሰቀሰው ግን የቀብር ህይወት ልክ እንደዛ ነው የሚያልፈው ሰዎች ከሞቱ በኋላ ማለት ነው። ልክ የቀብር ህይወትና ይሄ ተመሳሳይ ነው። የቆይት ቆይታ ጊዜ ምን ያክል ነው ብለን ስናይ ዑዘይር 100 ዓመት ቆይቷል። ነገር ግን አላህ ቀሰቀሰውና ምን ያክል ጊዜ ቆየህ ሲለው ቃለ ለቢስቱ የውመን አው ባዕض የውም፣ አንድ ቀኑ የግማሽ ቀን ነች የቆየኋት አለ። ይሽ አይደለ? ለምንድን ነው ይሄ የሆነው ከተባለ ያ የቀብር ህይወት ከሞት በኋላ ያለው ህይወት እዚች ዱንያ ላይ እንደምንኖረው ዓለም አይደለም፣ የተለየ ነው። ያ ማለት ግን በዚያ አጭር ጊዜ ነች ያሳልፏት ማለት አይደለም። በጣም ረጅም ጊዜ ነው በእነሱ ላይ የተቆጠረው። ያው ኖህ ከሞተ እስካሁን ድረስ በጣም ቆይተዋል የዚያ ዘመን ሰዎች አይደለ? አሁን ግን ለእነሱ ሲታይ ጊዜ እንዳጭር ነው የሚሆነው። በእኛ እንደዚህ ምድራዊ ላይ እንደምንቆጥረው አይደለም። ፀሐይ፣ ጨረቃ፣ ቀን፣ ሌሊት እየተፈራረቀባቸው አይደለም። ሌላ ዓለም ነው እሱ። ከይፍያኑ ወደ አላህ ሱብሓነሁ ወተዓላ ማስጠጋት ነው ያለብን። አሁን እንትን ያለሽ ግር ያለሽ ምንድን ነው? እንደ ምድራዊ እንትን ስለመዘን ነው። እንደ ምድራዊ ህይወት አይደለም ምን መዘን ነው። ያን ከይፍያውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። አጭር ጊዜ መስሎ የሚታይ ይሆናል፣ ግን ብዙ ጸጋዎችና ቅጣቶች በዚያ ላይ ያልፋሉ። እንደ ምሳሌ ልስጥሽ። እንቅልፍሽን ተኝተሽ ልክ ማታ ተኝተሽ ጠዋት ስትነሺ በህልምሽ ብዙ ሀገር ሄደሻል። አሜሪካ ሄደሻል፣ ጅዳ ሄደሻል፣ ብዙ ሀገር ሄደሽ ብዙ ስራ ሰርታችሁ ትመጣላችሁ አይደለ? በህልማችሁ ግን ስትነሱ ያን ሁሉ ዓለም አልሄዳቸውም። በዚያች በአጭር ጊዜ ይህ ሁሉ ተከስቷል። በገሃዱ ዓለም ይሄንን እስኪ ልሄደው ብትይ ትሄጃለሽ በአንድ ቀን ውስጥ? በእግርሽ ያንን ሁሉ ተጉዘሽ ሄደሽ የተለያዩ ሀገራቶች በገሃዱ ቢሆን በጣም ብዙ አመታቶች ይፈልጋሉ። ግን በአጭር ጊዜ ሆኗል ያ ነገር። የእንቅልፍና የሞት ሁኔታ አንድ አይነት ናቸው። በጥቂት ጊዜያት ውስጥ ብዙ ነገራቶች እዛ ሲከሰቱ እናያለን። በህልማችሁ ስታዩ መጥፎ ህልሞችን ብዙ ቅጣት፣ ለምሳሌ የተቃጠልክ ልታይ ትችላለህ፣ ወይም ከተራራ እየወደቅክ ልታይ ትችላለህ። ያ ሁሉ ቅጣት እንደዛ ይሰማል። ያላችሁ አይደለ? እነዚያ ነገር ወደ ሌላ ሀገር ስቴት ያ ሁሉ ነገር ያልፋል። ነገር ግን በገሃዱ ዓለም ቢሆን ያ ነገር በጣም ብዙ ጊዜያትን ይፈልጋል። ስለዚህ የቀብር ህይወት አጭር ሆኖ ይታያል። ነገር ግን ቅጣቱ እንዳለ ነው። አጭር ሆኖ ይታያል፣ ጸጋው እንዳለ ነው። ያታቻለ እና ትልቅ አስሉ ምንድን ነው መሰለሽ? ያንን በምድራዊ ከይፍያ ማየት የለብንም። የራሱ የሆነ ከይፍያ ያለው ሁኔታውን አላህ ስብሐነሁ ወተዓላ ራሱ ነው የሚያውቀው። ቅጣቱ እንዳለ ጸጋው እንዳለ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ በግልጽ ተናግረውታል። ያንን እንደተናገሩት አምነን እንቀበላለን። ሌላው ጊዜው አንድ ቀን ነው የቆየ ነው ብለዋል ያልሽውን
እሱ ከአኼራ አንጻር ሲታይ ነው። ከአኼራ አንጻር የምድራዊ ህይወታችን በጣም አጭር ህይወት ነች። ገብቶሻል? እና ቃሉ ለቢትና የውመን አው ባዕደ የውም የሚሉት ለዚያ ነው። ምን ያክል ጊዜ ቆያችሁ በምድር ላይ ሲባሉ በቀጣዩ ዓለም አንድ ቀን ወይ ግማሽ ቀን ላይ የቆየ ነው ብለው ይናገራሉ። ከአኼራ አንጻር ማለት ነው። ገና በመቆም ብቻ መሕሸር ላይ 50 ሺህ ዓመት እንደሚቆሙ ያውቁታል ሰዎች። በምድራዊ ህይወት ሲታይ ምድር ላይ የቆዩት 50 ዓመት እዚያ ምንም ማለት አይደለች። ልክ ሰው እንቅልፉን ተኝቶ የተነሳ ያክል የሚሰማቸው እና ይሄ ነው እህት። እሺ ወላሂ በጣም በጣም ነው የማመሰግነው። አላህ ኸይር ጀዛህን ይክፈልህ። በጣም በቃ እንደምፈልገው አድርገን የመለስክልኝ በጣም ሽኩረን። አላህ ጀነተል ፊርደውስ ይወፍቅህ። በጣም አመሰግናለሁ። አሚን ወያኩም። እሺ እሱ ልጁን ሻዳ ሊያዘም ዳኒ እሺ ከፈለገ እናስይዘዋለን። እስላማዊ ትምህርቶችን ከእናንተ ጋር እንዲቀጥል ነግሬዋለሁ። ከፈለገ መጨረሻ ላይ ያዝ እንደርሶ ምርጫ። ዳኒ አሁን ሻሃዳ መያዝ ትፈልጋለህ ወይንስ ትቆያለህ? አሁን ታጥቤ ምናምን ማታ ይገባሉ። ማታ እንትን ልበል ይቻላል። ደስ ይላል። ይቻላል። ደስ ይላል። እሺ ማታ እገባለሁ። 12 ሰዓት ይገባሉ። አዎ ማታ እንገባለን። ይቻላል። በቃ 12 ሰዓት ይቻላል። እሺ እሺ አድኖች ካላችሁ ምክር አስገባች። ሰላም ሰላም ና አለ። እንዴት ነው? አለን። እሺ እሺ ያቀላ ሰላም ነው። አይሰማም? ይሰማል። አልሐምዱሊላህ። አዋል እሺ ጥያቄ ምንድን ነው? እሺ ያው ጥያቄን ያው በቁርአን ላይ ቁርአን ይፍታልኝ ብንወያይ የተሻለ ነው ይመስለኝ። እሺ ጥያቄ ምንድን ነው? ውይይት ከሆነ እሺ ደስ እንዳለ ማንሳት ነው። እሺ ቁርአን አንድ ጊዜ ክፈትልኝና እናወራለን። ከየቱ ጋር ክፈት? እሺ ሱራ 22 6 እና 7 እስኪ ክፈትልኝ አንድ ጊዜ። እሺ አንብበው እስኪ ምን ይላል? እኔ ቁርአን ያልኩት አንተ ክፈትልኝና እንወያይ። በማስረጃ ማለት ነው። በማስረጃ ነው የምትወያየው? አዎ በማስረጃ ነው መወያየት እንፈልገው። ሱራ ስንት ነው ያልከው? 22 6 እና 7 እሺ 22 6 እና 7 እሺ ይህ አላህ እርሱ መኖሩ የተረጋገጠ እርሱም ሙታንን ህያው የሚያደርግ እርሱም በነገር ሁሉ ላይ ቻይ በመሆኑ ነው ይላል። ሰዓቲቱም መቼ በእርሷ ፈጽሞ ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው ይላል። እሺ እንግዲህ አዳምጠኝ እንዳታቋረጠኝ። እሺ ወንድማችን እሱ ከሱልኝ። እሺ ልመጣልህ ነው አድምጠኝ። እሺ ከሱ ላይ እንግዲህ አላህ ሙታንን እንደሚቀሰቅስ እና በመጨረሻው ቀን እንደሚመጣ ይናገራል። እሺ ከኛ መጽሐፍ ቅዱስ ላይ ደግሞ ዮሐንስ ወንጌል ምዕራፍ 5 ከቁጥር 21 ቁጥር 25 እና ቁጥር 28 ብታየው ቁጥር ያው ካነበብከው ማለት ነው ክርስቶስ በመቃብር ውስጥ ያሉ ድምፄን ይሰማሉ ብሏል። አሁን ወደ ጥያቄ ልመጣልህ ነው። እንግዲህ ቁርአን ለሙሐመድ ነብዩ ለእናንተ ነብዩ ወረደው ከ500 ምናምን ዓመት በኋላ ነው ብላችሁ ታምናላችሁ። ከዚህ ላይ እንዴት አንድ ነብይ ነው ብላችሁም ተው እንዴት ይሄን ሊል ይችላል? እስኪ መልስልኝ። ምን ሊል ይችላል? ዮሐንስ ወንጌል እንደቻለ
እንዴት ሊል ይችላል? እንዴት በመቃብር ውስጥ ያሉ ድምፄን ይሰማሉ ሊል ይችላል? ይላል ነቢዩ ሰለላሁ ዐለይሂ ወሰለም በመቃብር ያሉ ሰዎች ድምፃቸውን ይሰሙ ነበር። ማስረጃ ላሳይ? ኖ እሺ፣ እስኪ ዮሐንስ ወንጌል ና ምንም ከነቢያት የተለየ እንዳልሆነ ኢየሱስ ክርስቶስ አሁን ባነሳው ነጥብ ራሱ ላሳይህ። በመቃብር ያለ ሰው ድምፃቸውን ይሰማል። ማስረጃ ልስጥህ? ሰለላሁ ዐለይሂ ወሰለም እሺ ሂድ እስኪ እሺ፣ እስኪ ማስረጃ እስኪ አውጣ አሳይ። ላሳይ ነው። አብሽር። ቆራሌ ነው ፈልግ። ነቢዩ ሰለላሁ ዐለይሂ ወሰለም ሙታኖች ድምፃቸውን እንደሚሰሙ ማስረጃ ላሳይ ነው። እንትላለ ምንም ከተናገረ አይለይም። ኢየሱስ በእጅ ታክል እንኳን እሺ አሳይ ላሳይ ነው። አብሽር። አሳይ እንጂ እየጠበቁ እኮ ታጋ አስማን ያው እና ልጆች እዚህ ጋር ተመልከቱ። ምንጩ የት ይገኛል? ቡኻሪ 3980 ሙስሊም 932 ላይ ይገኛል። ወቀፈ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይላል። በሚያት አድርገው ረብሻለት ሚያት አድርግ። ወቀፈ ነቢይ ሰለላሁ ዐለይሂ ወሰለም ዐላ ቀሊፍ በድር የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም እንግዲህ በድር ጦርነት ተካሄደና በበድር ጦርነት ላይ የተገደሉ ከሃዲያኖች ላይ በእነርሱ መቃብር ላይ ቆሙ። ፈቃለ እንዲህ አሉ፣ ለሙታኖች ነው እያናገሯቸው ነው። ሀል ወጀድቱም ማ ወዐደ ረብኩም ሐቃ ለመሆኑ ጌታችሁ አላህ ቃል የገባላችሁን የገሃነም ቅጣታችሁን አገኛችሁን? ثم ቃል ከዚያ በኋላ እንዲህ አሉ፣ ኢነሁም ልአን የስመዑነ ማ አቁል። ያ ሰላም እነዚህ ሙታኖች አሁን እኔ የምናገረውንም ይሰማሉ አሉ። ቃል በቃል ሙታኖችም ድምፃቸውን ይሰማሉ። የነቢ ሰለላሁ ዐለይሂ ወሰለም ያ فذكر لعائشة فقالت إنما قال النبي فذكر لعائشة لعائشة هي نقر توسع فقالت اندهالت إنما قال النبي صلى الله عليه وسلم إنهم الآن لا يعلمون أن الذي كنت أقول لهم يعني هو الحق እነዚህ የተከበሩ የሞቱ ሰዎች እኔ በህይወት ሳሉ ስነግራቸው የነበረው ነገር እውነት እንደሆነ አሁን ያውቃሉ ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም አለች እና ثم قرأت ከዚያም አነበበች إنك لا تسمع الموتى ولا تسمع الصم الدعاء حتى قرأت يعني الآية እንደተቀላይ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? إنهم الآن يسمعون ما أقول እነርሱ አሁን እኔ የምለውን ይሰማሉ አሉ። ያው ሙታሮችን እንደሚያሰሙ ላሳየህ፣ ወደ አማርኛ ተርጉመልህ ላሳየህ ጉግል በትክክል ከተረጎመው ያውና እንተርጉመው እዚህ ጋር ምን ይታያል? they are now listening to what I say። ያ ሰላም ወደ አማርኛ ተርጉም። ለእንግሊዝኛ ከበረ። እሺ እንግሊዝኛ ለምንችል ሰዎች ነው። ምን ይላል? አሁን የምናገረውን እየሰሙ ነው ቃል በቃል እነዚያ የሞቱ ሰዎች። ስለዚህ ሙታንን ተናግሮ ማሰማት ሙታኖች ድምፄን ይሰማሉ ብለው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረውታል። እሺ ይሰማሉ ብለዋል እያልክ ነው። እሺ በቃ ጥሩ። አሁን ደግሞ ቁርአንና መጽሐፍ ቅዱስን እንትን እያልክ ከሆነ ማለት ነው። ለምሳሌ አሁን ሱራ 57 ቁጥር 3 ላይ አላ እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። ወይ ልመጣልህ ነው ወደሱ ኢየሱስ ከብዙ ነብዮች አይለይም ስላልከኝ ማለት ነው። እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። በእኛ መጽሐፍ ቅዱስ ደግሞ ትንቢተ ኢሳይያስ ምዕራፍ 44
ጤነኛ አይደለም እንዴ? ልወያይ ነው ብለሃል አይደለ? በእስልምና ላይ አንድ ሀሳብ ካነሳህ በዚህ ጉዳይ ደግሞ በክርስትና ላይ አንድ ሀሳብ ይነሳል ማለት ነው። ውይይት ነው አይደል? የመጣ ላይ ተረጋጋ፣ ቀስ ብል። አዎ ነው። አዎ እንደሱ ከሆነ አዳምጥ። ኢየሱስ ክርስቶስ እኔ በማስረጃ ማውራት በነገራችን ላይ መጽሐፍ ቅዱስ ይዛል አያልያዝኩም፣ እንዲሁ በአጋጣሚ ነው የገባው። ችግር የለም ሻብሽር። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል ይናገራል። ቶታል ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል ዮሐንስ ወንጌል ማስረጃ ምዕራፍ 20 ቁጥር 17። ስለዚህ ኢየሱስ ክርስቶስ አምላክ አለው ወይንስ የለውም? መልስ። አምላክ እሱ ነው፣ ሌላ አምላክ የለውም። አምላኬ ይላል ኢየሱስ ክርስቶስ። አምላኬ የሚለው ማንን ነው? አምላክ የሚለው ነው። እስኪ ማስረጃው። ሽር እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም። እና ከሌላ ሳይ አንድ ጊዜ ሙሉ ምዕራፉን በአንድ ጥቅስ ላይ ሳይሆን ተመርኩዘን ነው ሙሉ ምዕራፉ ላይ መጽሐፉን ክፈል። ኧረ ሙሉ መጽሐፍን ዮሐንስ ወንጌል ብታነበው ምንም አይቀየርም። አምላኬ ብሎ ቃል በቃል ተናግሯል ኢየሱስ ክርስቶስ። ላሳየህ ነው እሱ። አብሽር እንዳፈረ። ያው ኢየሱስም ይላል ገና ወደ አባቴ አላረግኩም እና አትንከኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ያሰላ አምላክ የሚለው ኢየሱስ ክርስቶስ ማንን ነው? አምላክ አለው ማለት ነው። አምላካችሁ አምላክ ያለው አምላክ እስኪ ከፍ አድርገው ያው ከፍ እስኪ 16 አየሽ ያት ኢየሱስ ማርያምን አላት። እርሷም ዞር ብላ በዕብራውያን ረቡኒ አለችው። ትርጓሜው መምህር ወይ ማለት ነው። ኢየሱስም እስኪ ቁጥር 18 ኧረ እንደፈለክ ውረድ፣ እንደፈለክ ውጣ፣ ምንም አይቀየርም። አንብበው። መግደላዊት ማርያምም መጥታ ጌታን እንዳየችው ይህንን እንዳላት ለደቀ መዛሙርቱ ነገረች። እሺ አምላክ የሚለው ማለት ነው። አምላክ የሚለው እሱ ሲጀመር አምላክ ነው። አምላክ እያለ አንተምተ ይኖረዋል። እሺ አምላክ እያለ ኢየሱስ ክርስቶስ የሚጠራው ማንን ነው? ኦኬ እሺ፣ በአምላክነቱ ጋር እኔ ማስረጃ አልስጥ አምላክ እንደሆነ ማለት ነው። ጠየቁም እሱን ይሄን ጥቅስ መልስ። አምላክ የሚለው ማንን ነው? እሺ እኔ ጥቅስ ልስጥህ፣ አምላክ እንደሆነ ጥቅስ ልስጥህ። አልጠየቁም እሱን። አምላክ የሚለው ማንን ነው? ኧረ ጉድ፣ አንተ በምትፈልግበት ነው እንዴ? በመጀመሪያ ሲጀመር ወደ መጀመሪያው ርዕስ እንመለስ። አምላክ የሚለው እኔ አምላክ እንደሆነ ጥቅስ ልስጥህ። ወደ እሱ እንመጣለን። እያንዳንዱ ጥቅስ አውቀዋለሁ ምን እንደምታመጣ። አምላክ የሚለው ማንን ነው? እሺ እኔ ጥቅስ ልስጥህ አልኩ። አምላክ የሚለው ማንን ነው? ጥያቄውን መልስና ከዛ ማስረጃ ትሰጠኛለህ። አምላክ የሚለው ማንን ነው? ራሱን ነው። አምላክ ብሎ የሚጠራው ራሱን ነው። ራሱን ኢየሱስ ክርስቶስ አምላክ እያለ የሚያናግረው ራሱን ነው። አብን አይደለም አባት ወይ እያለ ይዛው እየተናገረ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ባለ አምላክ የሚለው አብን እንደሆነ ራሱን ትክደዋል። እኔ አልካልኩም። እሺ አባት የሚለው ራሱን ነው ወይስ አይደለም? አባት የሚለው አብን ነው። እዛው ላይ እኮ ነው። ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ባለ አባቴ ካለው በኋላ አምላኬ ብሎ ጠራው። አባቴ ካለው በኋላ አምላኬ ብሎ ጠራው። ስለዚህ ሌላ አምላክ አለው እያልከኝ ነው አንተ? አብን አምላክ እያለው ነው ዮሐንስ። ሌላ ልጨምርልህ። ኢየሱስ ራሱ የተናገረው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ አለና አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። እሺ እስኪ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ምን ይላል? ቁጥር 3 ላይ ምን ይላል? ስለዚህ አምላክ የሚለው አብን አይደለም። ከቁጥር 3 ላይ ምን ይላል? ሁሉ በእርሱ ሆነ ይላል። ቆይ እሱ እኮ ቃል ነው። ቃልና ቆይ ቃሉና አምላክ የሚለው ማንን ነው? ይሄን መልስ። ኧረ ጉድ፣ ቃልና እሱ ይለያያሉ እያልከኝ ነው ወይ ነው? ቃሉና እሱ ይለያያሉ እያልከኝ። አምላክ የሚለው ማንን ነው? መልስ። አንድና ብቸኛ እውነተኛ ይሁን አምላክ አብን እንደሆነ ይናገራል እሱ ራሱ። እና ይሄንን አንተ ማንን ነው የምትለው? አምላክ የሚለው ማንን ነው? እሱ ክርስቶስ ራሱ አምላክ ነው። ምንድን ነው አላልኩም? እሱ አምላክ የሚለው ማንን ነው?
አምላክ የሚለው ነው ራሱ ነው። አብን ነው ይላል እሱ ራሱ አባትን ነው እያለ ይናገራል። እሱ እኮ ባህሪያቸው ነው እንጂ የተለያዩ አይደሉም። ይለያሉ አይለያዩም ሳይሆን አምላክ የሚለው አብን ነው ነው እያልኩ ያለሁት። ወደ አባቴ ወደ አባታችሁ እና የማይለያዩ ከሆነ የማይለያዩ ከሆነ እሱን መጣ ይለያሉ አይለያሉ ብዬ አልጠየቅኩህም ነው ያልኩህ። ወደ እሱን መጣለን አይደለም እያጠራ ነው ነው መድያለን እያጠራ ነው እንዴት ከዛቸው ጀምረን እናጥራታ። አምላክ የሚለው አብን እንደሆነ ይናገራል እዚያው ላይ። ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ። እሺ ቆይ እሺ ስለዚህ አምላክ የሚለው አብን ነው እንበል። አብን ነው ማለት ውይይት ነው ያዝነው። ተረጋጋ። አብን ነው እንበልና አብን ወልድ ደግሞ አይለያዩም እያልኩ ነው። እንበልና ብለህ አይደለም ነው ብለህ እንድታልፍ ነው ፈልገው። ምክንያቱም ቃሉ ላይ ወደ አባቴ ወደ አባታችሁ ወደ አምላኬ እሺ አይለያዩም ነው እያልኩ ያለሁት። ይለያሉ አይለያዩም የሚለውን አልጠየቅኩም። አምላክ የሚለው ማንን ነው? ኧረ ጉድ እና የማይለያዩ ከሆነ ወደዛ ይለያያሉ። በመጀመሪያ ደረጃ አብም እንደሚለያዩ እመጣልሃለሁ። እሺ ጥያቄው አምላክ የሚለው ማንን ነው? አማን ነው ያልኩ። የኢየሱስ ክርስቶስ አምላክ የኢየሱስ ክርስቶስ አምላክ። እሺ እሱ ማን ነው ብሎ ነው የሚገለጸው? እግዚአብሔር አይደለ? አምላክ እንደሆነ ይናገራል። ይሄን ጨርስና እግዚአብሔር ነው አይደለም ወደ ቤት እንሄዳለን። ዮሐንስ ወንጌል ምዕራፍ 17 አባት ሆይ አለ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። ኢየሱስ ክርስቶስ አንድና ብቸኛ እውነተኛ አምላክ ብሎ የሚያምነው አብን ነው አይደለም? በዚህ ጥቅስ መሰረት አንድና እሱ ራሱ አምላክ ነው። ልንግባባ እኮ አልቻልንም። አብን አንድና ጀመር አይለያዩም። አብንና ወልድ አይለያዩም። አብንና ወልድ ይበላለጣሉ። ሁላ እሱን ገና አሳይሃለሁ። በጣም ይበላለጣሉ። እኩል አይደሉም። ወደ እሱ ከመሄዳችን አምላክ እያለ የሚጠራው ኢየሱስ ክርስቶስ አምላክ አለው። ስለዚህ አምላክ ካለው አምላክ አይደለም ማለት ነው ወይስ ለአምላክ አምላክ ይኖራል ብለህ ታምናለህ አንተ? እሷ ሲጀምር አምላክ የለውም፣ ራሱ አምላክ ነው። አምላክ እያለ እየጠራ ያለው ማንን ነው ታዲያ? ለምን አምላክ ያለ ነው ጥያቄ መሆን ያለበት። ለእሱን አልጠየኩም። ማን ነው እና ለምንድን ነው የሚለው የተለያዩ ናቸው። እሱ ራሱ ክርስቶስ ነው። እሱ ራሱ ክርስቶስ አምላክ ነው። ክርስቶስ ማለትን ማለት ነው። እሺ አንድ ጊዜ እሱ ወንድማችን ይሄ የህይወት ጉዳይ ነው። ስለ ክርስቶስ ነው። ክርስቶስ ማለት ትርጉሙ ምንድን ነው? ክርስቶስ ማለት ክርስቲያን ማለት ነው። ማለት ክርስቶስ ማለት የእግዚአብሔር ልጅ ማለት ነው አይደለም? አታውቀውም ራሱ። እሺ ምን ማለት ነው? ሲያንተ መልስ ማለት የተቀባ ማለት ነው። የተቀባ ትርጓሜው ነው እሱ። ክርስቶስ ማለት የተቀባ ነው የሚላል። አሁን እኮ ስሙ ላይ አይደለም እሱ አምላክ ነው የሚለው ላይ ነን። ከስሙ ገና ከዚያ ስንነሳ አምላክ እንዳልሆነ ትረዳለህ ብዬ ነው። የተቀባ ነው። ማን የቀባው ታውቃለህ? እሺ እኔ እስኪ አሁን እኔ መረጃውን ላቅርብ። እሱ አምላክ እንደሆነ ወይ አንድ ተረጋጋ። አምላክ እንዳልሆነ በእያንዳንዱ ንግግርህ ላይ እየተከታተልኩ እየነገርኩህ ነው። እሱ ክርስቶስ ነው እኮ አልከኝ አይደለ? እሱን እንጨርስ። ክርስቶስ ማለት ትርጉም አታውቀውም፣ ነገርኩህ። ችግር የለም። ክርስቶስ ማለት የተቀባ ማለት ነው። የተቀባ ሲባል ጊዜ ቀቢ አለው። አምላኩ እንደቀባው ላሳይህ ቃል በቃል እኮ አይደለም። የእኛ መጽሐፍ ቅዱስ እንደ ልብ ወለድ አይደለም የሚነበብ፣ አንድምታ አለው። በመጀመሪያ ይህንን ማወቅ አለብህ ነው። እሺ ምንድን አንድምታ ትርጓሜንም ይዘን እሺ ትርጉሙን ንገረን እስኪ። ክርስቶስ ማለት እሱን አንብቤ መጥቼ እነግርሃለሁ። ሌላ ጊዜ ላይ ስለምገባ እንገናኛለን፣ ችግር የለም። እሱን ትርጓሜ ይዤ መጥቼ እነግርሃለሁ። ያ ነው ክርስቶስ አባቶችን ጠይቄ ማለት መጥቼ እነግርሃለሁ። አሁን ይህ መረጃውን ላቅርብልህ ቃል በቃል ሌላ እንጣለን። የምንም መረጃ እሱ አምላክ እንደሆነ ነው። ለአምላክ አምላክ ይኖረዋል ብለህ ካመንክ ችግር የለውም፣ እንቀጥላለን። ለአምላክ አምላክ ይኖረዋል። እሺ በቃ አሁን እኔ ደግሞ አልመጣኝ። እሺ ለአምላክ አምላክ ይኖረዋል። ኧረ ጉድ! እሱ ራሱ አምላክ ነው። እሱ ነው ዓለምና ሰማይና ምድርን የፈጠረው አምላክ እሱ ነው። አምላክ እያለ እየተጠራ ነው። ሌላ እያልኩ አምላክ እንዳለው ራሱ እየተናገረ ነው። እሱ እኮ ቃል ይሄን ታምናለህ? አታምንም? ምን አይነት ቃል?
ምን አይነት ቃል ስጋ ለብሶ የመጣ በመጀመሪያ ደረጃ አምላኩና እሱና ቃሉ አይለያዩ። ምን አይነት ቃል ነው አልኩህ? መጽሐፍ ቅዱስ ላይ ብዙ አይነት ቃሎች ስላሉ አምላካዊ ቃል ነው። አይደለም፣ እሱ የተስፋ ቃል አምላካዊ ቃል ነው። ላሳይህ ማስረጃ ዙሮሽ በመጽሐፍ ላሳይህ የተስፋ ቃል እንደሆነ። እሺ እኔ ማስረጃ ላንጣ። እሱ እግዚአብሔር እንደሆነ ላንጣ። ወደ እሱ የተስፋ ቃል ነው። ቃል የሚለውን ጨርስና እሱ እግዚአብሔር እንደሆነ ላንጣ። እዛም ዘማት ዝለላታ እሱ እግዚአብሔር እሺ እኔ እሱ እግዚአብሔር እንደሆነ ላንጣ። አዳምጥ፣ ቆይ እኔ ላንጣ ወይ ነው ላንጣ ማስረጃ። እግዚአብሔር ነኝ ያለበት ነው። እግዚአብሔር ነኝ ያለበት ነው። እሺ እኔ እግዚአብሔር ነኝ ያለበት ነው። በቃ አመሰግናለሁ። አዳምጠኝ። ምዕራፍና ቁጥር ስለ ላውጣ ነው። ምዕራፍና እሺ በመጀመሪያ እስኪ እሺ ተው ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ኢየሱስ የሚል ቃል እኔ እኮ ስሙ የለም ራሱ። እሺ አረ ጉድ አረ ባላህ እሺ ባላህ አዳምጠኝ። አላህን የምታመልከው እኮ ባላህ አዳምጠኝ። እባክህን አዳምጥ፣ ተረጋ። እኔ እግዚአብሔር ነኝ ያለበትን ጥቅስ ስጠና ያልኩህ ኢየሱስ ክርስቶስ ሲያስተምር እኔ እግዚአብሔር ነኝ ብሎ የተናገረው እኔ እግዚአብሔር ነኝ። እሺ ለምሳሌ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ምን ይላል? እኔና አንድ ነን። እኔ እግዚአብሔር ነኝ ያለበትን ጥቅስ ነው ያልኩህ። እኔ እግዚአብሔር ነኝ ያለበት እኔ አምላክ ነኝ ያለበት ነው። እኔ እግዚአብሔር ነኝ ለምሳሌ ራእይ ዮሐንስ ምዕራፍ 1 ቁጥር 8 እኔ እግዚአብሔር ነኝ ያለበትን ወላሂ ለአዚም ይወልህ ዓለም ሰማይ ብትወርድ ምድር ከፍ ብትል አታመልጥም። እኔ እግዚአብሔር ነኝ አላለም ኢየሱስ አንዲት ቦታ ነው። እኔ እግዚአብሔር ነኝ አላለም እና እኔና አብ ማን እኔና ማን ድረን ማለት ምን ማለት? እኔ እግዚአብሔር ነኝ ያለ የቱ ጋር ነው? እሱ ሳትጨርስ ወዴት ነው የምትሄደው? እኔ አምላክ አልፋና ኦሜጋ ነኝ ይላል አይልም? ህደየው እስኪ እኔ እግዚአብሔር ነኝ ያለ የቱ ጋር ነው? የለም በልና አረጉድ እኔ አምላክ አልፋና ኦሜጋ ነኝ ይላል አይልም? እኔ እግዚአብሔር ነኝ ያለበት ቦታ የለም በልና ወደ ቀጣዩ ትሄዳለህ። ከዚህ በኋላ አረጉድ እሺ እኔ አምላክ ነኝ አልፋና ኦሜጋ ነኝ ይላል አይልም? ደረስክ? በቃ የለህም። እኔ እግዚአብሔር ነኝ ያለበት ቦታ የተጠየቅከው አንተ ራስህ የምትናገረውን ነው። ልክ ወደ ማስረጃ የምጠይቀህ እና ማስረጃ እኮ ማስረጃ። እባክህ ተረጋጋ። እኔ አምላክ አልፋና ኦሜጋ ነኝ ይላል። እባክህ እንሄዳለን ወደሱ፣ ችግር የለውም። እኔ እግዚአብሔር ነኝ ያለበት ይላል። እግዚአብሔር ደግሞ እኔ አምላክ ነኝ ብሏል። እሺ ተረጋጋሽ። ደግሞ እሱም እኔም አምላክ ነኝ አለ። ወላሂ አላለም። ወደ እሱ ራሱ እንመጣለን። እኔ እግዚአብሔር ነኝ አላለም ማለት ነው። እኔ አምላክ ነኝ ብሏል። ስለዚህ ይኸውልህ እባክህ እኔ እግዚአብሔር ነኝ ብሏል አላለም ኢየሱስ ክርስቶስ። እሱን ጨርስና ወደ ቀጣይ ትሄዳለህ። አብሽር። ወረድክ? ወላሂ ማንም አላሰሩልህ፣ እራሱ ነው የወረደው። ና ተመልሰህ ግባ። ክርስቲያኖች አያቸው አይደል? በድፍረት ይናገራሉ ስለ ኢየሱስ። ልክ ማስረጃ ሲባሉ የለም ወፍ የሆነ ጥቅስ ያነሱና በዛ ላይ ተሽከርክረው ይሄ ማለት ነው ብለው ወደዛ ራቸው ይፈልጋሉ። የስተንቲጁና አልአሕካም በራሳቸው ህግጋትን ከዛች ያወጣሉ። ወይንም ስለ ኢየሱስ ክርስቶስ ይሄ አስኬድም እንደዚህ እኔ እግዚአብሔር ነኝ ብሎ ይናገር። ልክ አምላካችን አላህ እኔ አላህ ነኝ ይላል። እኔ አምላክ ነኝ ይላል ቃል በቃል። እኔ እግዚአብሔር ነኝ ብሏል ወይ ኢየሱስ ክርስቶስ? ወፍ። እኔ አምላክ ነኝ ብሏል ወይ? ወፍ። እኔን አምልኩኝ ተገዙኝ ብሏል ወይ? ወፍ። በግዴታ አምላክ እያደረጉት ማለት ነው። ተመልከቱ። እኔና አብ አንድ ነን ብለዋል። እኔን አያብን አየ ብለዋል። እኔ ከአብርሃም በፊት አለሁ ብለዋል። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ከዛ አምላክ ነው። በቃ እንደዚህ አይነት ጥቅስ ነው በቃ የሚያመጡት። እነዚህ ሹባቶች ናቸው። ገብታችኋል አይደለ? አሻሚ የሆነ ትርጓሜ ያላቸውን ላይ ይንጠለጥላሉ። ሙሕከም የሆኑ ግልጽ የሆኑ አናቅጾችን ክርስቶስ ተናግሮ ግልጽ ምንም የማያሻሙ ቃላቶችን አምላክ አለኝ አለ። ኸላስ ፍታው። እሱን አምላክ አይደለም። ቃል በቃል ኢየሱስ ክርስቶስ አንድና ብቸኛ እውነተኛ የሆንክ አምላክ አንተ ነህ አባት ሆይ ብሎ ተናገረ። ብቸኛ ማለት አጋር የለውም። በቃ እሱ ብቻውን ነው። ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። በቃ አምላክ አለኝ አለ። በቃ ዘጋው እሱ።
አምላክ በቃ እሱ ሊሆን አይችልም። ለአምላክ አምላክ ሊኖረው አይችልም። አምላክ እንዳለው ከተናገረ እሱን ፍቱት። ይህን ይመስላል። እሺ እና ግባና አስተምራል። አንተ ደደብ ነው የተሳደበ ነው። እውነት እላለሁ ይቅር ብያለሁ፣ ግን አትሳደቡ፣ ጥሩ አይደለም። አትሳደቡ፣ ጥሩ አይደለም። እሺ ሀሳብን በሀሳብ ሞግቱ። ትልልቆች ናቸው። ይህ ሃይማኖት ነው፣ የነፍስ ጉዳይ ነው። ከሞት በኋላ ያለ ህይወታችን የሚወሰንበት ነገር ነው። እሺ ስለዚህ ረጋ ብላችሁ ቆም ብላችሁ አስቡ። እኛ የአምላክ መልእክተኛ ነው፣ ነቢይ ነው። አለቀ በቃ። እሺ ሰላም ጉተማ ሰላም፣ እንዴት ነህ? ደህና ነህ? አለን። ደህና ናችሁ? አለን። ያለን ጌታ ይመስገን። እሺ ጥያቄ ያለህ በእስልምና ላይ ወይንስ ትመልሳለህ? ጥያቄዎች ምረጥ። አይ አሁን እያወራችሁ ስላለው ነበር። እኔ እግዚአብሔር ነኝ የምለውን ከመጽሐፍ ቅዱስ ጥቀስልን እያልክ ነበር። እግዚአብሔር ለሙሴ ወደ ፈርዖን ስለቆምን ነበር ያለው። ሂድና ለፈርዖን እንደዚህ በለው አለ። እግዚአብሔር ሙሴን ወደ ፈርዖን ሲልከው ጊዜ ያለውን ላሳይ መጽሐፍ ቅዱስ ላይ ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው። መጽሐፍ ቅዱስ ላይ ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው ሙሴ የእስራኤላውያኖች። ከእኛ መጽሐፍ እኮ ነው ማሳየ። አሁን እኔ እናንተ መጽሐፍ ላይ ቁርአኑ ሳይሆን እኔም እያልኩኝ ያለሁት መጽሐፍ ቅዱስ ላይ በእናንተ መጽሐፍ ላይ እግዚአብሔር ሙሴን ወደ ፈርዖን ሲልከው ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው። ሀጅ አድርጉ ወደ መካ የምለውን እስቲ ልታሳይን ትችላለህ? አለ እንደዛ የሚል አሳያለሁ። አብሽር ላሳይ። አሳይ። ብሉይ ኪዳን የተጻፈው በምን ቋንቋ ነበር ጉተማዬ? ብሉይ ኪዳን በምን ቋንቋ ነበር የተጻፈው? በዕብራይስጥ ነው አይደለ? መጀመሪያ የአማርኛውን ትርጓሜ መጽሐፍ ቅዱስ እናየውና ከዛ የእናት ቋንቋ መጀመሪያ ለጊዜው እኔ በዕብራይስጥኛው ሳይሆን አማርኛ ላይ የተተረጎመውን ነው እኔ የምፈልገው እና ወይም ደግሞ በእንግሊዝኛ ያለውን ችግር የለውም፣ እሱን አሳይሃለን። መጀመሪያ ግን የአማርኛውን እናየውና ከዚያ የእናት ቋንቋ ወደሆነ ወደ ዕብራይስጡ ሂደን ወደምትፈልገው ቋንቋ መቀየር ትችላለህ ራሱ። ገብቶሃል አይደለ? እንዳውም አንተ መክፈት የምትችል ከሆነ እኔ ምዕራፍና ቁጥሮች እየነገርኩህ የዕብራይስጡን የት እንደምታገኘው ምን ጠቁመህና እሱን ወደ አማርኛ ራስህ ቀይረህ ማየት ትችላለህ። ላሳይህና እሺ፣ መጀመሪያ የአማርኛውን እንመልከተው። ከዚያ ዕብራይስጡን ይሄንኑ ምዕራፍና ቁጥር ይዘን ሄደን ምን ይላል የሚለውን እንመለከታለን። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ይታያል ጉተማ? እያየው ነው። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል። ምን ይላል? በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። አሁን ይህን ቀጥታ ምዕራፍና ቁጥሩ እንዳትረሳው ያዘው። ኦሪት ዘጸአት ምዕራፍ 5 ቁጥር 1 የዕብራይስጡን ሂደን እንመልከት። እግዚአብሔር ለሙሴና ለአሮን ለመሆኑ ምንድን ነው ያዘዛቸው የሚለውን እንመለከታለን። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምዕራፍና ቁጥሩን ጻፉት እንዳንረሳው። ኦሪት ዘጸአት ያውና እዚህ ጋር ባይብል ሀብ ይታያል አይደለ? እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ ታገኛለህ። እኛ የምንገባየት ነው ኦሪት ዘጸአት ነው። ኦሪት ዘጸአት ምዕራፍና ቁጥር እናስቀምጥ። እዚህ ጋር ምዕራፍ 5 ቁጥር 1 ነበር ያልነው። ምዕራፍ 5 ቁጥር 1 አሁን እዚህ ጋር ሂብሩ ወደሚለው እንገባለን። ይህ ሂብሩ ይታያል አይደለ? ኤችአይቪ የሚለው ሂብሩ ላይ እንገባለን። ወደ አማርኛ እንቀይረዋለን። አሁን ይህን ወደ አማርኛ እስኪ እንቀይረው። እሺ አረበኛ አድርገውታል፣ አማርኛ አድርገው።
አይ እንደዚህ የምለውን ክፍል ነው ለእኔ የምታወጣልኝ። ማን ነው የላከ ብሎ ሙሴ ሲጠይቀው ችግር የለውም። ወደ መካ ሄደው ሀጅ እንዲያደርጉ ነው ሙሴ እና ፈርዖን ማን ነው ሀሮን መጥተው እሱ አይደለም። ማን ነው ሙሴ ለፈርዖን ማን ነው የላከ ብሎ ሲለው ሙሴ ለፈርዖን ማን ነበር ያለው ስሙ? ጉቴ አንዴ ያውና ኦሪት ዘጸአት ምዕራፍ 5 ቁጥር 1 ይታያል አይደለ? ወደ ትይዩ ዕብራይስጥ ሄድ ይለናል። አሁን ልናየው ነው። ለመሆኑ ምንድነው የታዘዙት የሚለውን ወደ መካ የሚለውን አሳየኝ ስትናል ነበር እንዴ? እሱን ላሳየህ ነው። የገዛ መጽሐፍ ላይ ወዴት እንደሄዱ ታዘው እንደነበር። እሺ ወደ አማርኛ እንቀይረው። አሁን እዚህ ጋር መጽሐፍ ቅዱስ ላይ ወደ መካ ሄዳቸው ሀጅ እንዳደርጉ ታዘው ነበር። እሺ ምን ይላል እዚህ ጋር? ያው የሀጅ ጉዞ ለማድረግ ይላል። ያሰላም የሀጅ ጉዞ ለማድረግ ይሄ ሀጅ ወዴት ነው የሚደረገው? ወደ መካ የሚለውን አሳየኝ ብሎ ነበር ወገናችን። ወረድ ብለን እዚያ እንመልከተው። ይታያል አይደለ? ትርጓሜው ምንድን ነው የሚለው ራሱ ያው ትርጉም ሀጅ ለማድረግ ትርጉም ቀጥታ የሀጅ ድግስ ማክበር ብሎ ታስቀምጦታል። ኦኬ ይሄ ሀጅ ወዴት ነው የሚደረገው? ምን ያለ እዚህ ጋር ጉተማዬ ወደ አንብበው እስኪ ጉቴ። እሺ እያየው ነው። ወደ መካ ሀጅ አድርግ ይላል አይደለ? ያሰላም። ስለዚህ ሙሴና አሮን ወደ ግብጽ ወደ ይሄ አይደለም። አሁን የመጀመሪያው ዕብራይስጥኛ ነው እንደ ከፈትከው ዕብራይስጥኛው ወዴት ነው የተረጎመው? ቀጥታ ወደ አማርኛ ነው። ወደ አማርኛ አይ እንደዛ የተተረጎመ መጽሐፍ የለንም እኛ። ባይብል ሀብ የራሱ እንደሆነ መጀመሪያ ባይብል ቁርአን አይደለም ያሳይ ወይም ሐዲስ አይደለም። መጀመሪያ ወደ ዕብራይስጥኛ ነበር አይደለም? ከዛ ወደ እንግሊዘኛ እያለን ወደ እኛ ቋንቋ ስለዚህ የእናት ቋንቋ ምንድን ነው? የመጀመሪያው ዕብራይስጥ ነው ማለት ነው። ስለዚህ አሁን ይሄ ትርጓሜ ተተርጉሞ የተሰጠህ ነው ለአንተ። ነገር ግን አንተ ምዕራፍና ቁጥሩን ይዘህ ዕብራይስጡን ቀጥታ ሄደህ በምትፈልገው ቋንቋ እየው። የዛኔ ወደ መካ ሄዳችሁ ሀጅ አድርጉ ተብለው ነበር። ስለዚህ ሙሴና አሮን ሙስሊሞች ናቸው ማለት ነው እንደ መጽሐፍ ቅዱስ። ስለ አይደለም እኔ አሁን ዕብራይስጥኛውን ለጊዜው ቋንቋውን ስለማልችለው ስላልተማርኩት እሱን ላውቀው አልችልም። ግን በእንግሊዘኛው ስለተተረጎመውና ወደ አማርኛው ስለተተረጎመው ከዛኛው ክፍል ልታወጣልኝ ከቻልክ ምናልባት ልንስማማ እንችላለን። ሁላችንም አንችልም። ገብቶሃል አይደለ? እሺ እንግሊዘኛውን ላሳየህ። በቃ በእንግሊዘኛ ላሳየህ። እንግሊዘኛ እናድርግልህ። ያው እዛው ላይ በእንግሊዘኛ በራሱ ያሳያል። አንድ ያው ከራሳየህ እዛው ሳይሆን ከዚህኛው ባይብል አሁን ራሱ ነው መካ ቃል በቃል እዚያው ላይ ራሱ ወደ መካ እዚህ ጋር መካ ብሎ ነው ያስቀምጠው። አየው ሜክ ፒልግሪሜጅ መካ አለ። ወደ መካ ነው አለ። ያው ሀጅ ብሎ በአረብኛው ላይ በስትክክል ያስቀምጠዋል። እና ደግሞ ምንድን ነው ካልክ ይሄ ማለት በቃ እንግዲህ ያው የክርስቲያኖች የራሳቸው መጽሐፍ ነው። ብራውን ድራይቨር ብሪንክስ ተብሎ የሚጠራው መጽሐፍ ማለት ነው። ያው ጉተማ ይቀጥለው። ሌላ ሰርፕራይዝ እንጨምርልህ። ምን ትላለህ? መቼ ነው ታዲያ ሀጅ የምታደርጉት? ምክንያቱም ሙሴና አሮን ሀጅ ለማድረግ ታዘው ነበር። ወደዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጡት የነቢያትን መንገድ የነ ሙሴ የነ አሮንን መንገድ ሊመልሱላቸው ዘንድ ነው። የነቢያትን መንገድ ሻቸው ይሄን ባዕድ አምልኮ ነው ብለው ቀረጹባቸው ጭንቅላታቸው ላይ ወደ መካ ሄደው ሀጅ ማድረግን። ነገር ግን ሙሴና አሮን ወደ መካ እየሄዱ ሀጅ እንዲያደርጉ ከአምላክ ዘንድ ታዘው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ለምን እንደላካቸው አሁን ይገባቸዋል። ከነቢያት መንገድ ያሸሿቸውን እነ ጳውሎስን እኔ ጥያቄ እዛ ጋር አልነበረም። እኔ አሁን ልጠይቅ የፈለግኩት እሱ ፓርት አይደለም። እሺ ያ ሰላም አይኔ የተሻለ ነው እንዴ? ዋላ አልቀነሰም ትንሽ ባሳይ ነው መጣ። ነገ ኦፕሬሽን ይደረጋል ኢንሻአላህ ኢንሻአላህ ኢንሻአላህ። እሺ ጁማ ነው። ስንት ደቂቃ አለ ገና? ሰላም አለይኩም والله እና ሌላ በጣም አሟን ሁሴን ይሻለኛል። ብዙበታን ቢስሚላህ الرحمن الرحيم اللهم اشفك
አሚን። لا حول ولا قوة ጀለብያ ምን አይነት ጀለብያ ልበስ? ምን አይነት ጀለብያ እንልበስ? ነጭ ጀለብያ ወይንስ ጥቁር ጀለብያ ልበስ? ነጭ። ምን አይነት የጀለብያ ቅርጽ እንደምወድ ታውቃላችሁ? እንደዚህ አይነት ክብ ያለ ከላይ ደስ አይልም? ይሄ የዱባዮቹ ነው የሚያምረው። የዱባዮቹ እስኪ ይሄኛው ማለት ነው። ያኛው ማሰሪያ ነገር ያለው ነው። ማሰሪያ ነገር ያለው ከእንትኑ ላይ ከአንገቱ ላይ እንደዚህ ያለው وقال الله لا تتخذوا إلهين اثنين